ሰላም ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ዛሬ ለየት ያለ ቆንጆ ጣፋጭ የጨብሳ አሰራር ይዤላችሁ መጥቻለሁ። ቪዲዮ ላይክ በማድረግ ጀምሩ። ለቻናሌ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እዚህ ጋር ያዘጋጀነውን ድንች እንልጣለን። በስሱ ክብ አድርገን ድንቹን እንቆርጠዋለን ወይም እንሰነጣጥቀዋለን። መጥበሻችንን እንጥዳለን። ትንሽ ዘይት እንጨምራለን። መጥበሻችን ግሎልናል። ቀስ እያደረግን ያዘጋጀነውን ድንች እናደርግበታለን። ድንቻችንን እያገላበጥን እንጠብሰዋለን። እዚህ ጋር ድንቻችን ቆንጆ ሆኖ ደርሶልናል ማለት ነው። የጨጨብሳውን የቂጣውን ልጥ ለማዘጋጀት 3 እንቁላል ተጠቅሜያለሁ። እንቁላላችንን በደንብ አድርገን እንመታዋለን። ጨውን ጨምራለን። በመቀጠል ያዘጋጀነውን ፉርኖ ዱቄት እናደርጋለን። በደንብ አድርገን ከእንቁላሉ ጋር እንመታዋለን። እዚህ ጋር ልጡ ትንሽ ስለወፈረብኝ ውሃ ተጠቅሜያለሁ። በደንብ አድርጌ ቀላቅለዋለሁ፣ እመታዋለሁ። ቆንጆ ነው እንግዲህ ለዚህ የቂጣው ልጥ ተዘጋጅቷል ማለት ነው። መጥበሻችንን እሳት ላይ አድርገን ቅድም የጠበስነውን ድንች ከስር እንደረድራለን። ቢበቃን ድንች ተጠቅመን ደርድረናል። አሁን በመቀጠል ቅድም ያዘጋጀነውን ልጥ በላዩ ላይ እናፈሳለን። ከስር ያለው ቂጣ በደንብ በስሎልናል። አሁን እንገለብጣለን። ቂጣችን በሁለቱ በኩል ቆንጆ ሆኖ በስሎልናል። አሁን ደግሞ ልጡን ከስር እናፈሳለን። ቅድም እንደሰራሁትም እንደዚህ መጠቀም ትችላላችሁ። እንደ አማራጭ ከፈለጋችሁ መጀመሪያ ልጡን አፍስሳችሁ ከላዩ ድንች መደርደር ትችላላችሁ፣ ወይ ደግሞ ከስር ድንቹን ከደረደራችሁ በኋላ ከላይ ልጡን ማፍሰስ ትችላላችሁ። ሁለቱንም እንደ አማራጭ ተጠቅማችሁ ማዘጋጀት መስራት ትችላላችሁ።
ከላይ የሚበቃንን ድንች ደርድረንበታል። ከስር ከልጡ ጋር እንዲያያዝልን ትንሽ ጫን ጫን አድርገን እንትን እንለዋለን ማለት ነው። ወደ ታች ጫን ጫን እናደርገዋለን። ከስር ቂጣው በስሏል፣ ቆንጆ ሆኖልናል። አሁን ቀስ አድርገን እንገለብጠዋለን። በሁለቱም ጎን ቂጣችን ቆንጆ ሆኖ በስሎልናል ማለት ነው። እዚህ ጋር ትንሽዬ በርበሬ፣ ዘይት፣ አንድ ላይ እናዋህደዋለን በርበሬና ዘይቱን። በመቀጠል ጋግረን ያዘጋጀነውን ቂጣ በትንንሹ እንጨምራለን። እኔ እዚህ ጋር ለሁለት ቂጣ የሚበቃኝን ዘይትና በርበሬን የተጠቀምኩት። እናንተ ደግሞ በቤታችሁ ጨመር አድርጋችሁ ከፈለጋችሁ በዘይት ከፈለጋችሁ በቅቤ አድርጋችሁ መስራት ትችላላችሁ ማለት ነው። እዚህ ጋር በደንብ እናሸዋለን። በርበሬና ዘይቱ በደንብ ከቂጣው ጋር እንዲዋሃድልን በደንብ አድርገን በእጃችን በንጹህ እጅ እናሸዋለን ማለት ነው። ቆንጆ ነው ተዋህዶልናል ጨጨብሳችን። አሁን ወደ መመገቢያ ሳህን እናደርገዋለን። ውድ የቻናሌ ቤተሰቦች እንግዲህ ቆንጆ የሆነ ጣፋጭ ለየት ያለ የጨጨብሳ አዘገጃጀት እንደዚህ አዘጋጅቼ አሳይቻችኋለሁ። እናንተም በየቤታችሁ ሞክሩት። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው።